ጉዳያችን ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት የስነ ህዝብ ፈንድ UNFP ጋር በመተባበር የሚያቀርብላችሁ የሬዲዮ ፕሮግራም ነው። ጉዳያችን ይህን ነገር በጣም በገጠሩት አካባቢዎች አሁንም እያየን ያለው በነገራችን አሁን በቅርብ ቀን የ12 ዓመት ልጅ መታ ነበር። በጣም የሚገርም ከአማራ ክልል የመጣችው እና የ12 ዓመት ልጅ ደግሞ በጣም የሚገርም ይዟት የመጣው አባቷ ነው። እንዲህ ያሉና ካለዕድሜ ጋብቻ ጋር የተያዙ መሰል ታሪኮች ዛሬም ይሰማሉ። ያለዕድሜያቸውን እንዲያገቡ የሚደረጉ ታዳጊዎች ለበርካታ የጤና የማህበራዊና የስነ ልቦና ጉዳትም ይዳረጋሉ ስንል ባለፉት ሳምንታት በተከታታይ ያነሳን ነው። የዛሬው ጉዳያችን ፕሮግራም ትኩረትም ሆኖ ይቆያል። ጤና ይስጥልን አድማጮች፣ እንደምሰነበታችሁ። የተለያዩ ጥናቶች እንደሚያሳዩት የትምህርት ዕድል በተስፋፋባቸው አካባቢዎች ያለ ዕድሜያቸው የሚዳሩ ልጆች ቁጥር አነስተኛ ነው። ስለዚህም ትምህርትን ማስፋፋት ችግሩን ለመቀነስ ብሎም ለማስወገድ አንዱ መንገድ ነው በሚለው በጉዳዩ ላይ የሚሰሩ ተቋማትና ባለሙያዎች እምነት ነው። ለዚህም ነው ያለ ዕድሜ ጋብቻን ለመከላከል የሚያስችል ግንዛቤን ለመፍጠር የተለያዩ የዓለም መንግስታት ስምምነት ላይ የደረሱት። ይህንንም ለማስፈጸም አገራት በየራሳቸው ተጨባጭ ሁኔታ ተግባራዊ የሚደረግ ሕግ አውጥተዋል። በሁሉም ዘንድ ያለው ስምምነት ልጃገረዶች ከ18 ዓመት በታች ጋብቻ እንዳይፈጽሙ ማድረግ ወንጀል መሆኑን ነው። ይህም የሆነበት ምክንያት በአካልም ሆነ በአእምሮ የበሰሉ ባለመሆናቸው የሚከተለውን አካላዊ ማህበራዊም ሆነ ስነ ልቦናዊ ጫና ሊቋቋሙ አይችሉምና ነው። ችግሩን ለመቀነስ እንዲቻልም ተከታታይ የግንዛቤ ማስጨበጫ ትምህርቶች መስጠት ወሳኝ የሆነ እርምጃ መሆኑ ይታመንበታል። በፖፕሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ የሚቀርብላችሁ ጉዳያችን የተሰኘው ይህ ፕሮግራሙም ካለፉት ሳምንታት ጀምሮ ያተኮረበት ዋነኛው ጉዳይ ያለ ዕድሜ ጋብቻ መሆኑም ለዚህ ነው። እናም ካለፉት ሳምንታት ጀምሮ በተከታታይ ማቅረብ የጀመርነውን ይህንኑ ጉዳይ ዛሬም እንቀጥላለን። ደቦ የተሰኘው ተከታታይ የሬዲዮ ድራማ ክፍል 9ንም አዘጋጅተናል። አዘጋጅና አቅራቢ ዳንኤል ብርሃኑ፣ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መዳፏ አርፎ ከጉንጮቿ እምባዋ ይፈሳል ሳያባራ ብቻውን ያወራል ከንፈሯ። ለካ ሚስጥሩ ወዲህ ነው ልጅክን ለልጄ ተባብለው ይችን ሕፃን ሊደሯት ቤተሰቧም ፈረዱባት። አቤት ይህን ስቃይ ኩነኔ አየወገኔ። ያለ ዕድሜያቸው እንዲያገቡ የሚገደዱ ታዳጊዎች ለተላላፊ የአባላዘር በሽታዎች ሊጋለጡ ይችላሉ። ትምህርታቸውን እንዲያቋርጡ ከመገደዳቸውም በላይ በትዳር አጋሮቻቸው ለሚፈጸምባቸው አካላዊ ጥቃትም ይጋለጣሉ። ከዚህም በላይ ከወሊድ ጋር የተያያዙ ከፍተኛ የጤና እክሎችም ይገጥሟቸዋል። ባለፉት ሳምንታት ሰፊ ማብራሪያ የሰጡን የሕክምና ባለሙያም ይህንን ጉዳይ እንዳብራሩልን የምታስታውሱት ነው። ለዛሬም በሃምሊን ፊስቱላ ኢትዮጵያ ሜትረን የሆኑት ሲስተር ትርጋለም በየነ አብረውን ይቆያሉ። ከስራ ልምዳቸው በመነሳት የሚነግሩን ይኖራል። በዚህ ህይወት ውስጥ ያለፈችንም ሴት የሰጠችንን ማኝነት እናሰማቸዋለን። በድጋሚ አብራችሁ እንድትቆዩ እንጋብዛለን። ወደ ሲስተር ትርጋለም ነው የምናልፈው። ሲስተር ትርጋለም በየነ እባላለሁ። የሃምሊን ፊስቱላ ኢትዮጵያ ሜትረን ነኝ። ያው አንዳንዶቹ ያለ ዕድሜያቸው አግብተው የእርግዝና ክትትል ባለማድረጋቸው ይሄ ችግር ያጋጥማቸዋል። ምንም እንኳን ያለ ዕድሜያቸው አግብተውም በሰዓቱ እዛ ጋር ሆስፒታል ላይ ሄደው ክትትል ቢያደርጉ ምናልባት በማህፀን አመጣው መውለድ ባይቻል እንኳን በኦፕሬሽን በሰዓቱ ሊሰራላቸው ይችል ነበረ። ግን ሆስፒታል ያለመሄዳቸው፣ ቤት ውስጥ ሆኖ ለረጅም ሰዓት ማማጣቸው፣ የልጁ ጭንቅላትና የእናትየዋ ማህፀን አለመመጣጠን፣ ይሄ ሴፋሎፐልቪክ ዲስፕሮፖርሽን የምንለው በተራዘመ ምክንያት ይሄ ችግር ሲያጋጥም በሰዓቱ ቶሎ አክሽን ካልተወሰደበት ምናልባት በዛ መወለድ ካልተቻለ ወደ ሌላ አማራጭ መኬድ አለበት። በፍጥነት በሰለጠነ ባለሙያ ታግዘው ባለመውለድ ምክንያት ይሄ ችግር ይፈጠራልና ይህንን ችግር ተፈጥሮባቸው የሚመጡት አብዛኞቹ ያው ብዙውን ጊዜ ልጁ አይኖርም በህይወት ልጃቸውን ማተው
እነሱም ደግሞ የጉዳት አጋጥሟቸው ነው የሚመጡት። ሲስተር ትርጋለም በየነ በሐምሊን ፊስቱላ ኢትዮጵያ ለበርካታ ዓመታት አገልግለዋል። በእነዚህ ዓመታት ውስጥ ያለ ዕድሜያቸው ተድረው ለከፋ የጤና ችግር የተዳረጉ ታዳጊዎችን አክመዋል። በዚህ ሰበብ የተራዘመ ምጥ አጋጥሟቸው ለፊስቱላ ለተዳረጉ ብዙዎችም ሙያዊ ድጋፋቸውን ሲሰጡ ኖሯል። እንዲህ ያለ ሁኔታ የተከሰተባቸው ሴቶች የሚያጋጥማቸውን አካላዊና ስነ ልቦናዊ ስብራት በቅርብ ሆነው አክመዋል። የብዙዎቹ ተመሳሳይነት አለው። በአብዛኛው በቃ ያለው ችግሩ አስከፊነቱ በቤተሰብ ተገለው ነው የሚመጡትና አብዛኞቹ ታሪኮች ይመሳሰሉብናል። በቃ ጭፍግግ ያለ ፊት ነው የምታየው ሲመጡ። እዚህ ጋር በቃ ሽታ አለ፣ ሽንት ነው የሚፈሳቸው ወይም ሰገራ ነው የሚፈሳቸው ወይም ሁለቱም ነው የሚፈሳቸው። በዚህ ምክንያት ባሎቻቸው ትተዋቸው ይሄዳሉ። በቤተሰቦቻቸው መገለል አለ። ብዙውን ጊዜ በገጠሩም አካባቢ ነው ያው ይሄ ነገር የሚፈጠረው። ምንድነው እርግማን ሁሉ ተብሎ ይቆጠራል። ስለዚህ አስገልለው ለብቻቸው የማስቀመጥ ነገር ምናምን ይታያልና በዛ ምክንያት በቃ ማንም ሰው አይፈልገኝም ብለው ነው የሚመጡትና እዚህ ከመጡ በኋላ እኛ ጋር ከገቡ በኋላ ያው ሁሉም ሕክምና ሆሊስቲክ ኬር ነው የምንለው። እዚህ ሁለንተናዊ ሁሉንም ያማከለ ሕክምና ነው የሚደረግላቸው። ከመጀመሪያ ጀምሮ የስነ ልቦና ድጋፍ ይደረግላቸዋል። አብዛኞቹ ብቸኝነት ይሰማቸዋል፣ ያልፈለግ የሚል ነገር ይሰማቸዋል። አንዳንዶቹ ደግሞ ይሄ በዚህ በፊስቱላው ምክንያት ምናልባት በዛ በምጥ ሰዓት ምጡ እንደዛ በሚቆይበት ጊዜ የነርቭ ችግር ሊያጋጥማቸው ይችላል። ለረጅም ጊዜ እዛ ጋር እግራቸውን የሚያዘው ነርቭ ሊጎዳይና መራመድ ሁሉ ሊያቅታቸው ይችላል። እና እነዚህ እናቶች ፊዚዮቴራፒ ያለን እዚህ ጋር በፊዚዮቴራፒ ተረተው ከዛ በኋላ ነው ለሰርጀሪ ብቁ የሚደረጉት እና በዛ ጊዜ ውስጥ የሚያስፈልጋቸውን ነገር ሳይኮሶሻል አሰስመንት የሚባለው እሱ ሁሉ ይደረግላቸዋል። ብዙ ነው እዚህ ጋር ዘርፈ ብዙ ነው ሕክምናው። ለዚህ ሁሉ ችግር መንስኤ ከሆኑ ሰበቦች ትልቁን ድርሻ የሚይዘው ያለ ዕድሜ ጋብቻ ነው። ጋብቻው በወላጆች ፈቃደኝነት ወይም በጠለፋ በግዳጅ ሊፈጸም ይችላል። ይህ ጎጂ በሆነ ልማዳዊ ድርጊት ምክንያት ወይም በሌሎች ምክንያቶችም የተነሳ የሚፈጸም ድርጊት እጅግ ብዙ ለሆኑ በተለይም በገጠር አካባቢ ለሚኖሩ ታዳጊዎች ዛሬም ፈተና እንደሆነ ነው። ይህን ማህበረሰቡ ሊታገሰው የሚገባ አይደለም። ሲስተር ትርጋለም ከሙያቸው ባሻገር ከልምዳቸው በመነሳትም የሚያስገነዝቡት ይህንኑ ነው። ያለ ዕድሜ ጋብቻ መኖር የለበትም። አንድ ሴት በእድሜዋ ስትጠነክር ብታገባ ለመውለድም እዛ ጋር ምጥም ምንም በሚከሰትበት ጊዜ አካሏ እዛ ጋር ስለምትጠነክር በሰዓቱ እዛ ጋር ሆስፒታልም ላይ ጤና ጣቢያም ሄዳ በምትወልድበት ጊዜ ያለምንም ችግር ልትወልድ ትችላለች። እዛ ጋር ግን ባልጠነከረ ሰውነት ላይ እርግዝና በሚፈጠርበት ጊዜ ከእንደገና ቤት ውስጥ ረጅም ሰዓት በምታመጥበት ጊዜ ይሄ ችግር ይፈጠራል እና ይህን ነገር በጣም በገጠሩቱ አካባቢዎች አሁንም እያየን ያለው። በነገራችን አሁን በቅርብ ቀን የ12 ዓመት ልጅ መታ ነበር። በጣም የሚገርም ከአማራ ክልል የመጣችው እና የ12 ዓመት ልጅ ደግሞ በጣም የሚገርም ይዟት የመጣው አባቷ ነው። ገና እርግዝናም አልደረሰችም እሷ። በነገራችን ላይ ከጋብቻ በኋላ ገና የመጀመሪያ ግንኙነት እንዳደረገች ነው ሰገራ ፈሷት ነው የመጣችው እና እንዳጋጣሚ እሷ ሽንት አልፈሰሳትም። በአጋጣሚ ሰገራ መቆጣጠር አትችልም። ስትመጣ ለሰርግ የተሰራችው ሹርባ እዚህ እጇ ላይ ምናምን ጥፍር ቀለም ምናምን ተደርጎላታል ምናምንና አባቷን ይዟት የመጣ ወጣት ነው። አባትየው ራሱ የሚገርም ለምንድን ነው የዳርካት ብላ ኦፒዲ ላይ ያየቻት ሐኪም በጣም እንትን አለችው ማለት ጠየቀችው። ለምንድን ነው እንዴት ትድራታለህ በዚህ 14 ዓመት ነው ብሎ እሱ እንትን አለ። ግን ልጅቷ ራሱ ስታያትም እንደዛ ነው። ከ12 ዓመት እንደዚህ ታስታውቃለች። ከዛ በላይ አትመስልም። እሷም 12 ዓመት ነው ብላ ተናግራለች። እና አሁንም ላይ ያለ የሚገርምህና በመውለድም ጊዜም ሳይሆን እንደዚህ ያለ ቤት ያገቡ ግንኙነትም በሚያደርጉበት ጊዜ እንደዚህ አይነት ችግሮች ይፈጠራሉ ማለት ተፈጥሮ ይመጣሉ። ሬር ነው ይሄ በርግጥ አልፎ አልፎ ነው እንደዚህ አይነት ነገሮች ተከስተው እያየን ያለ ነው። ግን መጠንቀቅ አለበት። አሁንም ህብረተሰቡ እዚህ ጋር ቅጣት አለ እንዲህ አለ የሚባል ነገሮች ይሰማል በሚዲያም በምንም አይደለም። ይሄ ነገር ግን እየታየ ነው ያለው በአሁኑ ሰዓት። ይሄን አሁን በቅርብ ቀን 1 ወር ባልሞላ ጊዜ ውስጥ ያለ ታሪክ ነው የነገርኩህ። 3 ወር ሲሞላት እንድትመጣ ቀጠሮ ሰጥተን ልከናታል። ለምን በደንብ እዛ ጋር ያለው ነገር ትንሽ እንትን ማለት ስላለበት ማገገም አለበት። ጊዜ መስጠት አለብን። ከወለዱም በኋላ ሲመጡ ጊዜ እንሰጠን። አንዳንድ ጊዜ በራሱ ሊድን ይችላል። ድንገት በራሱ ከዳነም ጊዜ እንሰጠዋለን። በተለይ ለዚህ አይነት የጤና ችግር የሚዳረጉ ሴቶች ምን አይነት ጫና ነው የሚደርስባቸው? በአካባቢያቸው፣ በቤተሰባቸው፣ በራሳቸውም ስነ ልቦና ቢሆን በጣም ከፍተኛ የሆነ ጫና ነው የሚደርስባቸው። ይገለላሉ። ከቤተሰብ ይጀምራል። በጣም ያገሏቸዋል። ውጭ ላይ ነው የሚጥሏቸው
ወይ ይሄ በገጠሩ በረት የምንላል ከብቶች የሚኖሩበት እዛ ቤት ውስጥ ለብቻ የማስቀመጥ ነገር ይታያል። ምግብ ብቻ ወስዶ የመስጠት ነገር ይታያል። እና በቃ በጣም ብቸኝነት ይሰማቸዋል። ራስን ለማጥፋት ሁሉ የሚፈልጉ በጣም ተጎድተው የሚመጡ አሉ። እኛ ጋር እዚህ ሲመጡ የሳይካትሪ ነርስም ሐኪምም አለን። በእነሱ እርዳታ ይደረግላቸዋል። በጣም ድጋፍ ክትትል ይደረግላቸዋል። ከዛ ነገር ወጥተው ወደ ነበሩበት ተመልሰው ከዛ ደግሞ በደንብ ሲረጋጉ ደግሞ ሕክምናው ተደርጎላቸው ድነው ደስተኛ ሆነው ይሄዳሉ። እና ይሄ በጣም በህብረተሰቡ ዘንድ ይሄ የሚያገሉት ነገር ፈልገው ያመጡት ነገር አይደለም፣ በሽታም አይደለም። ፊስቱላ ጉዳት ነው። በመውለድ ሰዓት እዛ ጋር በተፈጠረ ችግር የመጣ ነገር ልጅ ሲጠብቁ ይሄ ችግር ያጋጠማቸው። ህብረተሰቡ ደግሞ ይሄን ሊረዳ ይገባል። እነዚህን ሴቶች ወደ ሕክምና እንዲቀርቡ ማድረግ፣ እንዲሄዱ ማድረግ፣ አይዞሽ ማለት ተስፋ መስጠት ነው እንጂ ያለብን ሌላ በደል መፈጸም የለብንም። በእነዚህ ሴቶች ላይ ልጃቸውን አጥተዋል፣ ባላቸውንም አጥተዋል። ብዙዎቹ ከስንት አንድ ከ10 አንድ ምናልባት አብሯቸው የሚኖር ሊኖር ይችላል። ለምን አጥተዋል ስንል ሁሉም አይደሉም። አንዳንድ ደግሞ መልካም ባሎች አሉ አብሯቸው እዚህ ድረስ ይዘዋቸው የሚመጡ ስላሉ እሱም ስላለ እና ከእንደገና ደግሞ ያው ጤንነታቸውን አጥተዋል። በዚህ መሀል ደግሞ ማግለሉ ምናምን ሲጨመርበት ደግሞ ያው በጣም ይረበሻሉ፣ ሜንታሊም ይጎዳሉ ማለት ነው። ይሄን ነገር ያው ድጋፍ መስጠት፣ ህብረተሰቡ ድጋፍ መስጠት፣ ወደ ሕክምና እንዲሄዱ ማድረግ፣ በእርግዝና ሰዓት የእርግዝና ክትትል እንዲያገኙ ማድረግ፣ ምጥ ደግሞ በሚጀምርበት ሰዓት በፍጥነት ቶሎ ወደ ጤና ተቋም ሄዶ በዛ ቦታ ላይ ሕክምና አግኝቶ በሰላም መገላገል፣ ጤነኛ ልጅ መገላገል ያስፈልጋል ማለት ነው። ቀደም ሲል እንደተገለጸው ያለ ዕድሜ ጋብቻ በሚያስከትለው የአካል ጉዳት፣ የስነ ልቦናም ሆነ ማህበራዊ ቀውስ ምክንያት ብዙ ሴቶች ተገልለው እንዲኖሩ ተገደዋል። እጅግ ጥቂቶቹ ብቻ የሕክምና እርዳታ ያገኙት ወደ ተሻለ ህይወት ሊመለሱ ችለዋል። ከነዚህ መካከል ቀጥሎ የምናሰማችውን አጭር ቃለ ምልልስ ያደረግንላት ወጣት አንዷ ናት። ስሟንና አድራሻዋን መግለጽ ተገቢ ባለመሆኑ ማንነቷን እኛ ጋር ብቻ እንዲቀር ተስማምተናል። ይህቺ ወጣት ከዚህ ቀደም በሐምሊን ፊስቱላ ኢትዮጵያ ሕክምና ስትከታተል ቆይታለች። ወደ አካባቢዋ ከመመለሷ በፊት አሁን ያገኘናት ተጨማሪ የሕክምና ክትትል ለማድረግ ወደ ሆስፒታሉ በመጣችበት ጊዜ ነው። በቅድሚያ በሐምሊን ፊስቱላ